አእምሮአችን የሚሰራብን ተንኮሎች። እስኪ ዛሬ አንድ ጥያቄ ልጠይቃችሁ። በህይወታችሁ ይህን ስራማ ሰኞ ጀምራለሁ ብላችሁ ሰኞ ሲመጣ ደግሞ ወደ ሁለተኛው ሳምንት ያስተላልፋችሁት ስንት ነገር አለ? ከነገ ጀምሮ ጠዋት እነሳለሁ ብላችሁ ጠዋት ስልካችሁ ሲጮህ አጥፍታችሁ የተኛችሁበትንስ ስንት ቀን አለ? ብዙ ጊዜ እኔ ሰነፍ ነኝ፣ ፍላጎት የለኝም እያልን ራሳችን እንወቅሳለን። ግን እውነቱ ሌላ ነው። ተጠያቂው እናንተ ሳትሆኑ ይሄ እዚህ ጭንቅላታችን ውስጥ ያለው አእምሯችን ነው። አእምሯችን በጣም ሰነፍና ተንኮለኛ ነው። እኛን ከድካም ለመጠበቅ በሚል ሰበብ ሳናውቀው ህይወታችን ወደ ኋላ የሚስቡ ድብቅ ወጥመዶችን ይዘረጋብናል። ዛሬ እነዚህን 5 የአእምሮ ወጥመዶችና እንዴት ሰብረናቸው መውጣት እንደምንችል በደንብ እናያለን። በተለይ 5ኛው ነጥብ ሁላችንም ቤት አለ። እስከ መጨረሻው አብራችሁን ቆዩ። ሁሉ ነገር ይሟላልኝ ማለት የመጀመሪያው ወጥመድ አእምሯችን ሁሉ ነገር 100% ካልተስተካከለ ድንገት እንዳትጀምሩ የሚለን ነገር ነው። ለምሳሌ ዩቲዩብ መጀመር ከፈለጋችሁ ቆይ መጀመሪያ ጥሩ ካሜራ ልግዛ፣ ጥሩ ማይክሮፎን ይኑረኝ፣ ኤዲቲንግ በደንብ ልማር እያለ ስራችሁን በየቀኑ ያራዝመዋል። ይሄም አእምሯችሁ ስራ ለመስራት ፈልጎ ሳይሆን አዲስ ነገር ውስጥ ገብቶ መድከም ስለፈራ የሚፈጥርባችሁ ሰበብ ነው። እስኪ ስቡት። ዛሬ በዓለም ላይ የምታያቸው ትልልቅ ዩቲዩበሮች ወይም ባለሀብቶች የጀመሩት ሁሉ ነገር ተሟልቶላቸው ነው ወይ? በፍጹም። አብዛኞቹ በነበራቸው በአንዲት አሮጌ ስልክና በብዙ ፍርሃት ውስጥ ሆነው ነው የጀመሩት። ዋናው ሚስጥር መጀመር ላይ ነው። መንገድ ላይ ያላችሁ ነገሮች ይስተካከላሉ። ፍጹም የሆነ ቀን ስለማይመጣ ባላችሁበት ነገር አሁኑኑ ተነሱ። ሰዎች ምን ይሉኛል የሚለው ፍርሃት። ሁለተኛው ደግሞ ብሳሳትስ ሰዎች ምን ይሉኛል፣ በቪዲዮ ላይ ቢሳለቁብኝስ፣ ብከስርስ ምን ይነጋገሩብኛል የሚለው ፍርሃት ነው። ይህ ፍርሃት ስንትና ስንት ወርቅ የሆኑ ሰዎችን ህልም ገና ሳይጀመር በጥንስሱ እንደቀበረው ታውቃላችሁን? አእምሯችሁ ከሰዎች ነቀፋና ትችት ሊጠብቃችሁ ስለሚፈልግ ምንም አዲስ ነገር ባትሰሩ ይሻላል፣ ዝም ብላችሁ በተለመደ ህይወታችሁ ቀጥሉ ይላችኋል። ግን አንድ እውነት ልንገራችሁ፣ ሰዎች ዛሬ ያወራሉ፣ ነገ ግን ሌላ አዲስ ወሬ ሲያገኙ ያንን የእናንተን ታሪክ ሙሉ በሙሉ ይረሱታል። ህይወት ግን የእናንተው ብቻ ናት። በሰዎች አስተያየት የምትመሩ ከሆነ ህልማችሁን የምትኖሩት ለሰዎች እንጂ ለራሳችሁ አይደለም። የሰዎችን ወሬ ፈርታችሁ ህይወታችሁን አታጥፉት። 3ኛ የሰነፍ ሰው ህይወት። 3ኛው ወጥመድ አእምሯችን ምቾት፣ ሰላምና መተኛት በጣም መውደዱ ነው። ጠዋት ተነስቶ ስራ መስራት፣ አዲስ ነገር መሞከር ለአእምሮ ከፍተኛ ጉልበትና ድካም የሚጠይቅ ነገር ነው። ስለዚህ አእምሯችሁ ይህን ድካም ስለሚጠላ ሁልጊዜ ነገ ትሰሩታላችሁ። ዛሬ ደክሟችኋል፣ እረፍት አድርጉ፣ ይሄም እኮ ይበቃችኋል እያለ ወደ ቀደመውና ወደ ለመዳችሁት ስንፍና ህይወታችሁን ይጎትተዋል። እስኪ ቆም ብላችሁ አስቡት። በትናንትናው ሰነፍና ምቾት ወዳድ ማንነታችሁ ሆነን አዲስ የነገ ስኬት ማምጣት ይቻላል? አይቻልም። ትልልቅ ስኬቶች በሙሉ የሚገኙት ያን የለመድነውን የምቾት ቀጠና ጥሰን ስንወጣ ብቻ ነው። 4ኛ ራስን ከሌሎች ጋር ማወዳደር። በተለይ አሁን ባለንበት በሶሻል ሚዲያ ዘመን ይህ 4ኛው ወጥመድ የብዙዎቻችን ህይወት እያበላሸ ይገኛል። ስልካችን ከፍተን የሰዎችን ስኬት፣ የሰዎችን ቆንጆ ፎቶዎች፣ ሀብታቸውንና ጉዟቸውን እያየን ከራሳችን ውስጣዊ ድክመት ጋር ማወዳደር ትልቅ በሽታ ሆኗል። አእምሯችን እገሌ እኮ በዚህ ዕድሜው እዚህ ደርሷል፣ እናንተ ግን የትም አልደረሳችሁም እያለ
ተስፋ ያስቆርጠናል። ግን አንድ ምስጢር ልንገራችሁ። ሶሻል ሚዲያ ላይ የምታዩት ነገር በሙሉ የሰዎች እውነተኛ ህይወት አይደለም። ሰዎች የሚያሳያችሁ የተመረጠውን የደመቀውን ማሳያ ክፍላቸውን ብቻ ነው። ማንም ሰው ተበላሽቶ አልቅሶ ወይም ተጣልቶ ፎቶ አይለቅም። እያንዳንዱ ሰው ነው የምላችሁ የራሱ ሰዓትና የራሱ ህይወት ፈተና አለው። ስለዚህ ልታወዳዱት የሚገባው የዛሬ ማንነታችሁን ከትናንት ማንነታችሁ ጋር ብቻ ይሁን። የትናንት ነው ውድቀት ትልቁ ሰንሰለት። እሺ የመጨረሻውን የብዙዎቻችን እግር በሰንሰለት አስሮ የያዘው ድብቅ ወጥመድ የትናንት ነው ውድቀታችን ነው። ከዚህ ቀደም የሰራችሁት ስህተት፣ ያጋጠማችሁ ኪሳራ ወይም በሰዎች ዘንድ የተሰበረው ልባችሁ አእምሯችሁ ሲቀመጥና አሁንም ብጀምር ድጋሚ ይበላሻል፣ እኔ ስኬት አይገበኝም የሚል ፍርሃት ይፈጥርባችኋል። አእምሯችሁ ትናንት የደረሰባችሁን ህመም ስላስታወሰ ዛሬ እንዳትንቀሳቀሱ ያደርጋችኋል። ነገር ግን እውነታው ምንድን ነው? ትናንት አልፏል፣ ዳግመኛ ሊመለስ አይችልም። ትናንት የትምህርት ቤት ክፍላችሁ እንጂ የህይወት እስር ቤታችሁ አይደለም። ከትናንት ውድቀት ተማሪ እንጂ የትናንት እስረኛ አትሁኑ። ዛሬ አዲስ ቀን ነው። አዲስ ታሪክ መጻፍ ትችላላችሁ። ውድ የቻናሌ ቤተሰቦች ከአምስቱ የአእምሮ ወጥመዶች ውስጥ እናንተ ይበልጥ ወደ ኋላ ያሰባችሁትን ያለውን የቱ እንደሆነ ኮሜንት ላይ በግልጽ ጻፉልኝ። አብረን እንወያይበታለን። ይህ ቪዲዮ ለአእምሯችሁ ትንሽም ቢሆን ስንቅ እንደሆናችሁ ተስፋ አድርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጉን አትርሱ። ሌሎችም ጓደኛችሁ እንዲደርስ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ህይወታችን በአንድነት የምናጸናበት የአእምሮ ምግብ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። በሚቀጥለው ቪዲዮ ይበልጥ